ኤርሚ ከስንት ትግልና ከስንት ክትትል በኋላ ኑሐሚን በእጁ አስገብቷል። እንግዲህ ዛሬ እንደምታዩት ኑሐሚን እጅ ሰጥታለች ማለት ይቻላል ማለት ነው። 99% ደርሳለች ኑሐሚን። እንግዲህ ደስ ብሎታል፣ እሱም ኤርሚ ደስ ብሎት ደስ ይላል። እያሰብኩት ተሳካ እያለ ነው። ኤርሚ ገባዋል። ግን እንግዲህ ያው ጀርባው ሲጠና እንግዲህ ከአረብ ሀገር ሴት ጋራ ይሁን ከአሜሪካ ሰው ጋር የተጀናጀነ እንደሆነ እና ብር እያስላከ እንደሆነ ነው። የውጭ አለ ብር የዚችኛይቱን ለትዳር እያለ መሰለኝ እንጂ በጣም ደስ የሚል ነበር። እንግዲህ ኑሐሚንና ኤርሚ ግንኙነታቸው እየበረታ ነው ብላችኋለሁ። ውዶችዬ ላይክ፣ ሸር፣ ሰብስክራይብ አድርጉ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እና ቪዲዮ ላይክ፣ ሸር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። አመሰግናለሁ። እና ውዶችዬ ኤርሚና ኑሐሚን የገደ ግንኙነታቸው እንደምታዩት ነው። ሀብሏን እህቷ ወስዳባት ነበረ። ሀብሏንም አስመልሶላታል። መጀመሪያ ኑሐሚን አባቷን ይዛ ከቤት ልወጣ ነበር። እነዛ ይዛ እንሂድ ምናምን እያሏት ነበረ። እሷ አባቷን ይዛ ከዛ አነስ ያለች ቤት ተከራይታ አባቷን ይዛ እየተቀመጠች ነው። እንግዲህ ያለውን ሂሳብ ወጪውን ምኑን ማን እየዘጋላት ነው? ኤርሚ። እንግዲህ ቆንጆ መሆን ጥሩ ነው። ቆንጆ ልጅ አግኝታለች። ሀብታም እንኳን ሀብቱ እንኳን ይቅር እና ወዶች እነዚህ ያለ ቤት ተቀምጣ ኤርሜ መቶ አባትየውን እግሮ ላይ ወርቆ በጣም ይቅርታ ፋዘሪ ይቅርታ አድርጉልኝ ብሎ ኤርሜም ከአባቷ ይቅርታን ተቀብሏል። እንግዲህ ኑሐሚን ሸኝቸው ልምጣ ብላ አብራ ወጥታለች። እነዚህ ደግሞ እንደምታዩቸው እነዚህ ቀብራሮች እንደምታዩቸው ሳንጣቸውን ይዘው ቤት ፍለጋ እየተንገራተቱ ነው ያሉት ማለት ነው። ቆይ ያገኙትን ቤት ደግሞ በኋላ ላይ አስማመጣላችኋለሁ እንዴት ያለ ቤት እንዳገኙ። እኔ እኮ ቢያንስ ባለ 2 መኝታ ቤት ትከራያለሽ ብዬ ነበር ማሚ። ምንድን ነው እንዲቻት አይሻልሽም አፓርታማ አለቻት። እንደዛ ከሆነማ ይሻለኝ ነበረ። ኧረ እባክሽ ተይ እንጂ። እና አሁን ይች ልጅ ምን አይነት እንደዚህ ያለ ሰው አለ? ሰው እንደዚህ አይነት ሞልቀቅ አለ ትላላችሁ። እና ኤርሚ ሀብሏንም እንግዲህ እንደ ውለታና ብዛቤ ምናምን ስትለው ያንን ሀብል አውጥቶ ይሄንንስ ብሰጥሽ እንዴት ነው ውለታው ጨመረ ብሎ ሰጣት። እንዴት ደስ እንዳለኝ። ምክንያቱም የአያቷ ማስታወሻ ነው። ለአባቷ እንኳን ታሞ ብላ ልሸጠው ብትል እኮ በጣም ከብዷት ነበር። እሱ ያዛ ጊዜ መለሰላት። እሱ ልሽጠው ብሎ ሄዶ ቦርሳ ውስጥ እንዳረገላት። ከዛ ይችቷ ደግሞ ሌባይቱ እሷ አሳረቀችው ማለት ነው። ከዛም በኋላ እሱ ደግሞ ከእህቷ ላይ አንገቷ ላይ ለብሰው ቅንቅን ትላለች። ዋሸጠም ነበር እንደ ቀብያ ቅንቅን ስትል እሱ ደግሞ ጠብቆ መንገድ ላይ እንዴት ነሽ ምናምን ቆንጅዬ እኮ ነሽ ምናምን ሲላት እሷ ደግሞ ታውቃላችሁ ልቧ ስስ ነው ሙክካለች ማለት ነው። እንዴ ምናምን ሽቱ ተቀብተሽ ግን ተጠንቀቁ። አይታችሁ ከሆነ ተጠንቀቁ። ያረግሽው ሽቱ ተቀባሽው ሽቱ በጣም ቆንጆ ነው ይልና ጠጋ ይላታል። እሷ ደግሞ ስምን ምን ስትልለት አንገታ ላይ ያለውን ኑሐሚን ሀብል ፍትት አድርጎ ኪሱ። ከዛ እደውልልሻለሁ ሲላት እሺ ምናምን አለችውና ግሬስ ሳላት ማለት ነው። ከዛ እንዲሁ እኮ ስልክ የለውም ብላ ዞር ስትል መኪናውን ሸቅሎ ላጥ አንገቷን ስትዳብስ አቶ ሀብል የለ እና በዚህ መልኩ ነው የተቀበልኩልሽ ብሎ ለኑሐሚን ይነግራታል። ኑሐሚን ትስቃለች። እሷም ኑሐሚን ምንድነው ምን የሆነ ወደቁት ምናምን አገባቸው። ኑሐሚን ያበገኑኝ እዚህ ላይ ነው እንዴ ኸላስ ቢያንስ እኮ ሳምንት እንደዚህ ያኔ ረዘም ያለ ወቅት ይለያዩ። ከዛ ላስ እንደፍንጥርጥራቸው እንደዛ ያመናጨቋቸው ያኔ እንደዚህ የለም ስለሌለ ነው። እና ጥሩነታቸው ጥሩ ነው፣ ግን በዚህ ልክ ጥሩነት የለም። እኛን ሀበሻዎችን የሚያስመስል ነገር ስሩ። እነዚያ ሰውየው እንደዛም ጨቅጭቀው ታሞ ወርቆ እዛ ግማታ ማንተ ምንድነው አግማው ሲወርቅ ገዚ ብላቸው ወደዛ ብለው አኽትፍ ብለው የተዋቸውን ሰዎች አሁን እነሱ ተመልሰው እንደ ወደ የተወርቀው ይሆን ምናምን ላ እንደዚህ ላ እንደ ሀበሻነታቸው ስሩ። ያው እችን የመሰለች ቤት እንግዲህ ተከራይተው መጥተው እናትና ልጅ ኩሽሽ ብለው ተቀምጠዋል። እነዛኞች ይፈልጓቸዋል። እነዚህ እንኳንስ በአሁን ሁኔታ ተባብረን እንኳን አንድ ቤት እንሆን ምናምን ተመሳሰለው እንኳን መኖር እያልቻሉትን ኑሐሚንና አባቷ እንደ ወይ ወርቀው ነው ሲተከታተይ እነሱን እኮ እንደዚህ ኃይል የሚያስለመርኳቸው ምናምን በቃ የሰውዬ ቁማር ተበልቷል። በቃ
በችግሩም አብሮ መሆን ነበረባቸው። እቺ እንደ ያንተ አባትነት ምናምን ምናምን አባቴ የለ ምናምን እያለች እንግዲህ በጣም እየተጨማለቁ እያለ ከዚያ እነሱ አዝረው ጥሩ ጥሩ ሲያጫውታቸው ትንሽ ያልወደድኩትም እና እነዚህም እንግዲህ ችን ቤት ተከራይተዋል። በሸራ እኔ ብሞት ይሻለኛል ትላለች፣ ብቀበድ ይሻለኛል ውሪ እያለች ነው እንግዲህ። ኤደንም እንግዲህ ትለምንጀዋለች ኤደን እናቷም እንዴት ያለች በቃ ለእኔ ድርሻዬን ስጭኝና ልውጣም ያለች ድርሻዬን አለች። ተደነገጠ ሴትዮቱ። መፍሮጥ እሷ ተፍተፍ ብላ እናቷን ማስተዳደር ሲገባት እንግዲህ ያለመደችውን ነው። እሱ ግን ችግር ያስለምድሻል፣ ይዞች ትለምንጀዋለሽ አለሚ አብሽሪ እና እናቷ ጋር እንግዲህ ተፋጠጡ። ለእናቷ እንዲያውም ብር ስጭኝና ወጣ ልበላለች። የአንቺ ጓደኞች ሰርተው ያመጣሉ፣ አንቺ ደግሞ እኔ ላይ ያለው ልውስች ነው እንዳለቻት እናትየቱ። አንቺ እኔ ላይ ያለው ንምውስቹ አለቻት። ኑሐሚንም ኤርሚን ተከታተላቸው ብላው ነበረ። ኤርሚም እዚህ ግድም ተከራይተው ገብተዋል ይላታል። የሆነች ጻት ልጅ ህጻኗ ልጅ ደግሞ እናቷ ዘግታባት በሩን እያንኳኳች እየጮች ነበረ። ከፈቱላት። እንግዲህ እናቷ ስመጣ ትቀውጠዋለች ብዬ አስባለሁ። ብላችሁ ነው ልጅንም እንደዚህ ያደረጋችሁት ምናምን ትላለች ለጊዜው። ከዛ ግን ጥሩ ጎረቤት ያገኘች ይመስለኛል። ምክንያቱም ህፃኗ ኑሐሚ ጋር ትውላለች። ኑሐሚ አባት ጋራ በጣም ብልጥ ልጅ ናት። ኤርሚና ኑሐሚ ተበሩን ከፍተው አስወጧት። ከዛ ቤት አመጡት ምግብ ምናምን ሰጧት። እናትሽ ተስሏት እናቴ ማታ ማታ ነው ለባብሳ ሽክ ብላ የምትወጣው ወይም ነው የምትሄጂው ስላት ቢሮ ነው ትላለች። ቢሮ ይከፈታል እንደ ማታ ማታ ትላለች ልጅቷ ማለት ነው። ያው ሰፈሩ ምኑ ያው ቆንጆ ነው፣ ያሰዳል፣ አሪፍ ነው። ግን እነዚህ ላይ ያላቸው ጥሩነት ኦቨር ሆነ። ጥሩነታቸው ኦቨር ስለሆነ ነው እንጂ ከዛ ኤርሚን ያሉበትን ፈልጋለሁኝ ምናምን አገናኝ ስትለው ኤርሚን ያዝ ግድም ነው ተከራዩት የዚህ ቤት ነው ብሎ አሳያት። በኋላም ኑሐሚ ልታያቸው ትሄዳለች። ኑሐሚ ልታያቸው ስትሄድ ግን እች ቆንጆ ከእናቷ ብር ትሰርቃታለች። ከእናቷ ብር ሰርቃ የተዘረፈ ልታስመስል በክንክንክን አረገችው። እቃውን ምኑ እንደዚህ የተቀመጡበትንም ብር ቅስቅስ አረገችው ማለት ነው። እና ኑሐሚ በቃ ሂጅል እንግዲህ መልካም መደብደብ ምናምን ይላታል ኤርሚ ማለት ነው። እንዴ ምን መደብደብ አመጣ ምናምን ስትለው አይ አሁን ተሄድሽ እንግዲህ አይለቁሽም ብዬ ነው ይላታል። አረ የለም እንደ አይነት ነገር ምናምን ትለውና እንግዲህ አልጠብቅሽ ስላት አረ ሄድ ችግር የለውም እኔ በእግሬ መለሳለሁኝ በቃ ሰላም ብያቸው ያሉበትን ሁኔታ አይቼም መለሳለሁኝ አለች። ምን አገባትና ሄደች? ለምን ሄደች? ከዛ እቺ ጎበዝ ሰርቃለች አንል። ከዛ ኑሐሚ ግብት ብላ እንዴ ምንድነው ብላ ማነው ስሟ ሴትዮቱን ስትጣራ የለችም። ከዛ በኋላ አቤት ምንድነው አንቺ ደግሞ እያረግሽ ነው ዝም ምናምን ትላታለች። ከዛ አረ ምንም ላያችሁ ብዬ ነው ቦርሳዋን አንስታ ስታይ የለም። ያ ማለት እሷ ሰርቀዋለች ማለት አሰዳት ማለት ነው። የወሰደችው ልጇ ናት። ግን ሰው የወዳደቀችውን ስትሰታተር ስለነበረ እሷ ወስዳለ ብለው እናትና ልጅ ይዘው ቅጥቅጥ ኤርሚም እየሄደ ነበር። እንግዲህ እሱ እንግዲህ ያስጥላታል፣ ግን ይገባታል ሊጋረጓት። ማን ሂጃላት እና ላይክ ሸር ሰብስክራይብ አድርጉ። ባይ ባይ።